በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ዘወትር ወደ እናንተ የምናደርሳችሁ የመንፈሳዊ ትረካ መርሃ ግብራችን ነው። በዛሬው የትረካ መርሃ ግብራችን ይዘንላችሁ የቀረብነው ብዙኃን ማርያም የሚል ትረካ ይሆናል። አብራችሁን ቆዩ። በቅድሚያ ኦርቶዶክሳውያን እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። ብዙኃን ማርያም ማን ናት? ለምንስ እናከብራለን? በቤተ ክርስቲያናችን ከሚዘከሩ የእመቤታችን የቅድስት ድንግል ማርያም ክብረ በዓል መካከል መስከረም 21 ቀን የሚውለው በዓል ብዙኃን ማርያም በመባል ይታወቃል። በዓሉ በሁለት አበይት ምክንያቶች ይከበራል። የመጀመሪያው በቤተ ክርስቲያን ታሪክ በ325 ዓመተ ምህረት ሊቃውንት ቤተ ክርስቲያን ሃይማኖታዊ ውሳኔ ለማዘጋጀት ከሩቅም ከቅርብም በኒቅያ የተሰበሰቡበት ቀን ነው። ሁለተኛው ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል በግሸን ደብረ ከርቤ የተቀመጠበት ዕለት ነው። ጉባኤ ኒቅያ በ325 ዓመተ ምህረት አርዮስ የሚባል መናፍቅ የእግዚአብሔር ወልድን የባህሪ አምላክነት አልቀበልም በሚል ክደት እርሱ ተሰናክሎ ሌሎችን መሰናከል ሆነ። ኦርቶዶክሳውያን ሊቃውንት አርዮስ ከክህደቱ እንዲተው ቢመክሩትም ሊመለስ ግን አልቻለም። ይህ የአርዮስ ክህደትም በሊቃውንት መካከል መለያየትን ፈጥሯል። በጊዜው ታላቁ ንጉሥ ቆስጠንጢኖስ የጣዖት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ የሚል አዋጅ የነገረበት ወቅት ነበርና ንጉሡ ቆስጠንጢኖስ በአርዮስ ክህደት ምክንያት በኒቅያ የሃይማኖት ጉባኤ እንዲካሄድ በየሀገሩ ላሉ ሊቃውንት መልእክትን አስተላለፈ። በዚህ መሰረት ከሚያዝያ 21 ጀምሮ እስከ መስከረም 21 ድረስ 2348 ሊቃውንትን በኒቅያ ተሰበሰቡ። ኒቅያ ለዚህ ጉባኤ የተመረጠችበት ምክንያት ጳጳሱን ከማህበረ ካህናቱ፣ ንጉሥን ከሰራዊት ጋር አጠቃላ ለመያዝ የምትችል ሰፊ ምቹ ቦታ በመሆኗ ባሻገር ለሁሉም አማካይ ስፍራ ስለነበረች ነው። በጉባኤው ከተሰበሰቡበት ሊቃውንት መካከል እንደ ቅዱሳን ሐዋርያት ሙትን ያስነሱ፣ ለምጽ ያነጹ፣ አንካሳን ያረቱ፣ የዕውራን ዓይን ያበሩ፣ ድውያንን የፈወሱ፣ ሌላም ልዩ ልዩ ታምር ያደረጉ፣ እንደዚሁም ስለ ርትዕት ሃይማኖታቸው በመጋደል ዓይኖቻቸውን የፈረጡ፣ እጆቻቸው የተቆረጡ ይገኙበታል። ጉባኤ ኒቅያ ሊቃውንቱ ሱባኤ ይዘው በጸሎት ከቆዩ በኋላ ህዳር 9 ቀን በንጉሥ ቆስጠንጢኖስ ሊቀ መናብርትነት በእለእስክንድሮስ አፈ ጉባኤነት ጉባኤው ተጀመረ። ንጉሡ ሊቃውንትን ስማችሁን፣ ሀገራችሁንና ሃይማኖታችሁን ጽፋችሁ ስጡኝ ባላቸው ጊዜ 2348 መካከል 318ቱ ሊቃውንቶች ሃይማኖታቸውን ሲገልጹ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆኖ ነበር። ዘህሩይ ምስለ አብ በመለኮቱ፣ ወልድ ከአብና ከመንፈስ ቅዱስ ጋር በመለኮት በስልጣን በፈቃድ በህልውና አንድ ነው ብለው ጽፈው ሰጡት። ጉባኤ ኒቅያ ንጉሡም ሃይማኖት እንደ 3 ምዕት ሊቃውንት ይሁን ብሎ አዋጅ አስነግሯል። እነዚህ ሊቃውንትም በኦሪት ዘፍጥረት የተጠቀሱት 318ቱ የአብርሃምን ብላቴናዎች ምሳሌዎች ናቸው። በኦሪት ዘፍጥረት ምዕራፍ 14 ቁጥር 14 ላይ 318ቱ ሊቃውንት በጉባኤው አርዮስን አውግዘው በመለየት ነአምን በአሐዱ አምላክ፣ በአንድ አምላክ እናምናለን የሚለውን የሃይማኖትን ጸሎት፣ የሃይማኖት መሰረትና ሌሎችን የሃይማኖት ውሳኔዎችን ደንግገውልናል። ጉባኤ ኒቅያ ሊቃውንቱ ጉባኤውን ያካሄዱት ህዳር 9 ቀን ይሁን እንጂ በአንድነት የተሰባሰቡት መስከረም 21 ቀን ስለነበረ ይህ ዕለት ብዙኃን ማርያም እየተባለ ይጠራል።
ብዙ የቤተ ክርስቲያን አባቶች ለሃይማኖት ጉባኤ የተሰበሰቡባት ዕለት ነውና። ሁለተኛው ዕፀ መስቀል። በሌላ በኩል መስከረም 21 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል በአምባሰል ተራራ በግሸን ደብረ ከርቤ የገባበትና በዓሉ የከበረበት ዕለት ነውና እንዲህ ነው። ንጉሡ አፄ ዳዊት በመንፈሳዊና ደግ ንጉሥ ነበረ። በዘመናቸው በኢትዮጵያ ቸነፈር ተከስቶ ሕዝቡ ስለተሰቃየባቸው እጅግ አዘኑ። በጸሎት ወደ እግዚአብሔር ቢያመለክቱም ከእግዚአብሔር ዘንድ የተላኩ ባህታዊ መጥተው የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል አስመጥተህ በሀገርህ በኢትዮጵያ ቤተክርስቲያን አሰርተህ ብታስቀምጥ ረሃብ፣ ቸነፈር ሁሉ ይታገሳል አሏቸው። ንጉሡ አፄ ዳዊትም ከብዙ ገጸ በረከት ስጦታ ጋር የጌታችንን መስቀል ላኩልኝ የሚል መልእክት አስይዞ መልእክተኞችን ወደ ኢየሩሳሌም ሰደደ። መልእክተኞቹም በታዘዙበት መሰረት መስቀሉን ይዘው መምጣታቸው አፄ ዳዊት ሲሰሙ ክተት፣ ሰራዊት ምታ፣ ነጋሪት ብለው መስቀሉን ለመቀበል ጉዞ ጀመሩ። አፄ ዳዊት ስናር ወይም ሱዳን ደርሰው ከመልእክተኞች ጋር ተገናኝተው መስቀልን በክብራቸው ወደ መካከለኛዋ ኢትዮጵያ ለማስገባት ሲነሱ ከበቁላቸው ወድቀው ጥቅምት 9 ቀን ከዚህ ዓለም በሞት ተለዩ። በዚህም ሰራዊታቸው ተደናግጠው የጌታችን መስቀል እዚያው ትተው የአፄ ዳዊትን አስከሬን ይዘው ተመለሱ። ዕፀ መስቀል። መስቀሉ ስናር ከቆየ ወይም ሱዳን ከቆየ በኋላ የአፄ ዳዊት ልጅ ዘርዓ ያዕቆብ ሲነግሱ ወደ መሃል ኢትዮጵያ አምጥተው ቤተክርስቲያን አሰርተው ለማስቀመጥ ቢያስቡም ምቹ ቦታ ግን አላገኙም ነበር። ንጉሥና ሰራዊቶቹም ምቹ ቦታ ሲፈልጉ መስቀሉን በኤረር ተራራ፣ በደብረ ብርሃን፣ በመናገሻ ማርያም አምባ፣ በእንጦንጦ ጋራ ብዙ ጊዜ አስቀምጠውት ቆይተዋል። ዕፀ መስቀል። መስቀሉ በእንጦንጦ ጋራ ሳለ እግዚአብሔር አምላክ አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ተራራ ላይ አስቀምጥ የሚል ቃል ለንጉሥ በራእይ ነገራቸው። መስቀሉን ወደ ወሎ ሀገረ ስብከት እንዲወስዱት አዘዛቸው። ንጉሡም ሰራዊቶቹን በእግዚአብሔር መሪነት መስቀሉን ይዘው ወሎ ሲደርሱ ጌታችን ወደ አምባሰል እያመላከተ አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ተራራ ላይ አስቀምጥ ይላቸው ነበር። ንጉሡ መስቀሉን ይዞ ወደ ቦታው ሲያመሩ መስቀለኛው የግሸን ተራራ አገኙት። በዚያም ቤተክርስቲያን አሰርተው በ1446 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ መስቀል በክብር አስቀምጠውታል። ከዚህም በኋላ ንጉሡ መካከሏ ገነት ዳሯን እሳት ይሁን፣ የበረረው ወፍ የሰገር ቆቅ አይታደንባት፣ በድንገት ሰው የገደለ ቋንጃ የቆረጠ ወንጀለኛ አይያዝባት ብለው አዋጅ ነግረው የእመቤታችን ጽላትም አብሮ በግሸን ደብረ ከርቤ እንዲቀመጥ አድርገዋል። ስለዚህም መስከረም 21 ቀን በየዓመቱ በቤተ ክርስቲያናችን በድምቀት ይከበራል። ኃጢአታቸውን ለካህን ተናዘው ንስሐ ገብተው በዚህ ዕለት ወደ ግሸን ደብረ ከርቤ በመሄድ የሚጸልዩና የሚማጸኑ ምዕመናን ሁሉ እስከ 7 ትውልድ ድረስ የምሕረት ቃል ኪዳን እንደሚያገኙ ጤፉት በተባለች መጽሐፍ ተጠቅሷል። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱስ መስቀሉ ረድኤት ጥበቃ አይለየን። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ሰማዕታት ቃል ኪዳን ይማረን። እግዚአብሔር አምላክ የእያንዳንዳችን ፍጻሜ ሕይወታችን ያሳምርልን፣ እውነተኛውን የሕይወት መንገድ ያብራልን። እውነተኛውን የሕይወት መንገድ እንድናይ የእውነት መንገድ የሆነችውን ሰማያዊ መንገድ ሚዲያን ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት በማድረግ ለሁላችን እናድረስ። የሎር እግዚአብሔር ፍስዎች ብያላችሁበት
ሰላም እግዚአብሔር ከሁላችን ጋር ይኖር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።